ካልተመለሰ ባላደራው ብዙ ድሆች ጾማቸውን ያድራሉ፣ ብዙ ድሆች የሚረዳቸው የለም። ካልተመለሰ ባላደራው የሚሉ የህዝብ ድምጾች እየተሰሙ ይገኛሉ። እዮሃ ሚዲያ ብዙ ጊዜ የተግበሰበሱና ያልተጣሩ ሀሳቦችና ሰዎችን ወደ ሚዲያ እያቀረበ የተለያዩ ሰዎችን እንግዲህ ስም የሚያጎድፍ እንግዲህ አደገኛ ሚዲያ ነው። በስራው የሚገርም ነገር ነው የተፈጠረው። የትራፊክ ፖሊስም ይቺን ግለሰብ ስልክ አውጥተሻል ብላ ታርጋዋን ትፈታባታለች። ይቺ ግለሰብም ተመልከቷት፣ በጣም ተናዳ ነው እንግዲህ እያወራቸው ያለችው። በጣም እንግዲህ አግባብ የሌለው ነገር ነው እያደረገች የነበረው ማለት ነው። ለምንድነው አዶናይ እንዲሸነፍ የፈለጋችሁበት ጉዳይ ነገርን። ግልጽ ጥላቻን እናውቀዋለን። ከዛ ከግልጽ ጥላቻ በስተጀርባ ያለውን ነገር ማወቅ እንፈልጋለን። ቀፎ የሆነ ልጅ አምጥተው በጣም ኢትዮጵያ ላይ በጣም ያልማይገባበት ኢንተርቪው የለም። ገደል ውስጥ ኢንተርቪው ያለው ይባል ኢንተርቪው ይገባል። ደግሞ የሚገባት ዩቲ ናት። አዶናይ ለምትሉት ደግሞ አዶናይ ከሽልማት በላይ ከመኪና በላይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩና ሰዎች ሀሳብ አስተያየታቸውን ሲያጋሩባቸው የነበሩ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ዛሬ ይዣቸው ከመጣቸው ቪዲዮዎች ውስጥ መካከል አንደኛው ቲክቶክ ክሬቲቭ አዋርድን የተመለከተ ነው። በጣም ብዙ ጦርነቶችና ብሔር ተኮር ሆኗል ማለት ይቻላል። በአሁኑ ሰዓት ላይ ሁሉም በየብሔሩ ሁሉም በየቦታው ሆኖ ተከፋፍሎ ይገኛል በአሁኑ ሰዓት ላይ እና አላስፈላጊ ነገሮች እየተፈጠሩ ይገኛሉ። ያው አዋርዶ ሰሞኑን ዩቲናስ እና አዶናይ በጣም ፉክክር ላይ እንደሆኑ ሁላችንም እናውቃለን እና አላስፈላጊ ነገሮች እየተነሱ ነው። ስለዛ ጉዳይም ዮኒ ማኛና ዲያሾ በራሳቸው ፔጅ ላይ የሰጡት ሀሳብ አስተያየት አለ። ሁለቱም ተከፍለው ማለት ነው። ስለነሱ የምንመለከታቸው አንዳንድ ነገር አለ። ከዛ መቀጠል ደግሞ ሰሞኑን እዮሃ ሚዲያ ላይ የተፈጠረውን ሁላችሁም ታውቃላችሁ ብዬ አስባለሁ። የባላደራውና የመልእክተኛውን ጉዳይ ይዞ የነበረው እዮሃ ሚዲያ ብዙዎችን እያነጋገረና ከብዙዎችም ወቀሳ ደርሶበት ነበረ፣ በተለይ እዮሃ ሚዲያ ማለት ነው። እና አሁን ላይ ባላደራው ከዚህ በኋላ እርዳታ አቁሜያለሁ በማለት የራሱ ፔጅ ላይ ፖስት አድርጓል ማለት ነው። እና ብዙዎች ሀሳባቸውን እየገለጹ ይገኛሉ በዛ ጉዳይ ላይ። እኛም አብረና ሀሳባችንን የምናንጸባርቅ ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መሆን ብቻ ነው። እንዲሁም ለቻናላችን አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። እንዲሁም ሁላችሁም ይሄን ቪዲዮ ላይክ አድርጉትና ወደ ዛሬ ቪዲዮቻችን እንሂድ። አይጽፈው አይሰጣቸውም እና ማን ጻፈው ታዲያ ካላችሁ አባባ ራሳቸው ጽፈውት ነው ይሄንን። እሺ አንተ በምን እርግጠኛ ሆንክ ይሄንን ነገር ለመናገር ለሚለው መልስ ያው በመጀመሪያ ነግሬያችኋለሁ አይደል? ከዚህ ቪዲዮ በፊት ብዙ መልካም ስራዎች ሲሰሩ የነበሩ ሰዎች በዚህ ልክ አይወርዱም። ስለዚህ ያ ለኔ እርግጠኛ መሆን በቂ ነው። አባባ እዚህ ቪዲዮ ላይ አሁን እያየሁት ነው እንትን እላችኋለሁኝ፣ ፖዝ አድርጌ አሰማችኋለሁ። ምን አሉ መሰላችሁ? ስልኩን መኪና ውስጥ አይደለም የተቀበልኩት። ስልክ ሲደውልልኝ ራሴ ነኝ እንዳይጠፋብኝ የጻፍኩት። ከሶስት ቀን በኋላ ደወለልኝ፣ ራሴ ጻፍኩት፣ ቴክስትም አድርጎልኝ ነበር አሉ። ሌላ ለምን በዚህ ልክ እርግጠኛ ሆነ ስለነሱ ተናገርክ ካላችሁ፣ ይኸውላችሁ እምነት ይቀድማል። ለሰዎች ላደረጉት መልካም ነገሮች ቅድሚያ ክሬዲት መስጠት ይቀድማል። ልክ አንድ ሰው መጥቶ ስማቸውን ሊያጠፋ ሲል የሰሩትን መልካም ነገሮች ማስታወስ ነው። አለዚያ አንዴ እንደዚህ መናድ አግባብ አይደለም፣ ልክ አይደለም። የሚሻለው እኔ ተናግሬ እነዚህ ሰዎች ልክ ናቸው አያጠፉም ምናምን ብዬ አጥፍተው ቢገኙና እኔ ባፈር ነው የሚሻለው። ስማቸውን አጥፍቶ ከዛ ራስ ከማፈር በእነሱ ተማምኖ ማፈር ይሻላል ብዬ ነው ማስበው። አንድ እንድታደርጉልኝ የሚፈልገው ነገር የእውነት ከቪዲዮ የተረዳሁት ሁለቱም በጣም ደብሯቸዋል፣ በጣም ተከፍተዋል። ባላደራው የመጀመሪያው የቀረበ ቀን ይሄን ነገር ወይ ላልተወሰነ ጊዜ ወይ ከናካቴው ባቆመው ይሻላል፣ ጥሩ ነገር እየሰራህ የምትሰደብ ከሆነ ቢቆም ይሻላል እያለ ነበር። ስለዚህ አትሊስት ባላደራውንና መልእክተኛውን ሜንሽን እያደረጋችኋቸው አንድም ለሰሩት መልካም ስራ አመስግኗቸው፣ አንድም ስማቸውን ያጠፋችሁ ሰዎች ሶሪ በሏቸው። ይሄንን አድርጉ። እኔ ከልቤ ስላላሳፈራችሁኝ ልቤን ሞልቼ ስለእናንተ የተናገርኩት ነገር በሙሉ እውነት ሆኖ ስለተገኘ አመሰግናችኋለሁ። እግዚአብሔር ያክብራችሁ። እግዚአብሔር ካሁን በኋላም በታማኝነት የምትሰሩትን ስራ እስከ መጨረሻ ያሰራችሁ። ገባኝ መጣን ደግሞ አሁን እሺ፣ እንዴት ነው የተላከው? ስልኩን ያገኙት እንዴት ነው? ባላደራው የሚል ጽሁፍና አሁን 07 ቤት የተቀመጠው እንዴት እንደተላከ ይንገሩ። ተረጋግተው ሻባ። አሁን ይሄኛው
በተኗ ስልኬ ላይ ነው 94 የተደወለልኝ ያኔ። እሺ ደውሎ ነው የሰጠሁት። አሁን ቅድም ቴክስት ነው ያደረገልኝ። እዛ ሞባይል ላይ ቴክስት አግኝቻለሁ። ወዲያውኑ ከሞባይል ላይ እሱን በቃ ይዤዋለሁ አልኩትም። ወዲያውም አባባ ራሳቸው ነው የጻፉት ስልኩን። ሊሆን አይችልም። ለምን መሰለህ አለፍ እንዳለ ስክሪፕቱ ከተማሪዎች ላይ ነው አንስቼ አንድ ስክሪፕቶቹ ልጆች ያልኩና ወዲያው አሁን ሁለት ነገር ነው አባት ችግር የለም። ሁለት ነገሩ ብቻ ሳይሆን ወንድም መኪና ውስጥ ያሉት ከዚህ በፊት የነበረው ቆይታ ላይ መኪና ውስጥ ሰጠኝ ስልኩን አይደለ መኪና ውስጥ ነው ያሉኝ። አሁን ደግሞ አንተ አልሰጠኝ መልእክተኛውን ማለት ነው ካንተ አልተቀበልኩም ስልክ ሜሴጅ ተደውሎልኝ ነው አሉ። ቅድም ደግሞ ከቀረጻ በፊት ቢሮ እዛኛው ውስጥ ሆነን ስናወራ ምንድን ነው ያሉት እዛ ወዲያውኑ ደውሎልኝ አሉና ይሄን ተረጋጉና ክሊር አድርጉት እስቲ ግልጽ አድርጉት። ግልጽ ማድረግልህ ስልኩ በዛ በበተና ስልኬ ላይ ሚስኮል አገኘ። ከዛ በኋላ በሱ ስደውለት እኔ ባላለው ወቅ በዚህ ስልክ ታገኘኛለህ አለ። እችላል ከዛም በኋላ ደወለና ተደውሎልዎት ነው ወዲያው ማለታቸው ችግር ያው ወዲያው ነው። እሺ አሁንም ይኸውላችሁ ቪዲዮውን የሰራሁት እንዳለ ለማወቅ ምንም የተለየ ጋዜጠኛ መሆን አይጠበቅም፣ የፖሊስ መርማሪ መሆን አይጠበቅምና ማስተዋል ብቻ በቂ ነው። እንግዲህ ሰሞኑን እዮሃ ሚዲያ ላይ እየተከናወነ ያለው ነገር በጣም ብዙዎችን እያስገረመ ይገኛል። በተለይ ደግሞ እዮሃ ሚዲያ ላይ በጣም ብዙ አይነት ተቃውሞ እየደረሰበት ይገኛል። ለምን ቢባል እንደዚህ አይነት ነገር እንዴት ሳታጣራ ሁለቱንስ እንዴት ጋብዘህ እንደዚህ አይነት ነገር ውስጥ ትከታችኋለህ? ያው የሰውየውን ነገር በደንብ ሳታጣራ እንዴት እንደዚህ አይነት ነገር ውስጥ ትከታችኋለህ? በማለት ብዙዎች ቅሬታቸውን እያሰሙ ይገኛሉ። ካልተመለሰ ባላደራው ብዙ ድሆች ጾማቸውን ያድራሉ፣ ብዙ ድሆች የሚረዳቸው የለም፣ ካልተመለሰ ባላደራው የሚሉ የህዝብ ድምጾች እየተሰሙ ይገኛሉ። እዮሃ ሚዲያ ብዙ ጊዜ የተግበሰበሱና ያልተጣሩ ሀሳቦችና ሰዎችን ወደ ሚዲያ እያቀረበ የተለያዩ ሰዎችን እንግዲህ ስም የሚያጎድፍ እንግዲህ አደገኛ ሚዲያ ነው። በስራው ታማኝ ቅንና እንግዲህ እውነተኛ የሆነውና ለብዙ ወጣቶችና ለብዙ ወገኖች የረዳው እንግዲህ ባላደራው አሁን ወደ ስራው እንዲመለስ የተለያዩ ሰዎች እንግዲህ አሁን ድምጽ እያሰሙ ይገኛሉ። ስለዚህ ይህን ቪዲዮ ሪፖስት ኮፒ ሊንክ በማድረግ ለባላደራው ደርሶ ወደ ስራው እንዲመለስ እናንተም ይህን ቪዲዮ ኮፒ ሊንክ ሪፖስት ሼር አድርጉት። እንዲሁ ደግሞ ፕላስ ምልክቷን መንካታችሁ እንዳይረሳ። እንግዲህ እዮሃ ሚዲያ የተባለውን የዩቲዩብ ቻናል ሁላችሁ ታውቁታላችሁ ብዬ አስባለሁ። በተለይ ዩቲዩብ የምትከታተሉ ግለሰቦች ታውቁታላችሁ ወይም በአንድ ወቅት ላይ ተመልክታችሁ ሊሆን ይችላል እና ብዙ ጊዜ እንደዚህ አይነት ነገሮችን ነው የሚያቀርበው። ከዚህ በፊት በሄቨን ጉዳይ ሁላችንም እናስታውሰዋለን። ብዙዎቻችንም ያወቅነው በዛ ጉዳይ ነው ብዬ ነው የማስበው። የሄቨንን ጉዳይ ህዝብ እንዲያውቀው ያደረገው እናትየዋን አቅርቦ እሱ ነው እና አሁን ላይ ብዙ ሰዎች ተቃውሟቸውን እየገለጹበት ይገኛሉ። በምን ምክንያት ነው? ያው እንዴት እንደዚህ አይነት ነገር ሳታጣራ ዝም ብለህ ወደ ሚዲያ ይዘህ ትመጣለህ በማለት ብዙ ሰዎች ትችትና ሀሳባቸውን እየሰነዘሩበት ይገኛሉ። የሚገርም ነገር ነው የተፈጠረው። የትራፊክ ፖሊስም ይቺን ግለሰብ ስልክ አውጥተሻል ብላ ታርጋዋን ትፈታባታለች። ይቺ ግለሰብም ተመልከቷት፣ በጣም ተናዳ ነው እንግዲህ እያወራቸው ያለችው። በጣም እንግዲህ አግባብ የሌለው ነገር ነው እያደረገች የነበረው ማለት ነው። ይቺ ግለሰብም በጣም ተናዳለች። አላወራሁም ነይ ላሳይሽ እያለቻት ነበረ። ቪዲዮውን አስቀምጥላችኋለሁ፣ እስኪ እዩት። አላወራሁም ሰሞኑን ትራፊኮች በቃ ህዝቡን ለማሳበድ ቆርጦ የተነሱ ነው የሚመስለኝ። እኔ ሶሻል ሚዲያ ላይ የምከታተለው ነገር በተለይ ደግሞ ቲክቶክ መንደር ላይ በጣም ብዙ ንግግሮች እየሰማሁ ነው የምገኘው። በአሁኑ ሰዓት ላይ በጣም ብዙ አይነት የማማረር አይነቶች ማለት ይቻላል። ሁሉም ሰው በየቦታው እንዲህ የተቀጣሁት ምንድነው ሳናጠፋ እያለ በተለይ የራይድ ሹፌሮች በጣም እየተሰቃዩ ይገኛሉ በአሁኑ ሰዓት ላይ። ለምን? ያው በአላግባብ በሆነ የትራፊክ ክስ ማለት ነው። እና እቺ ግለሰብ እንደተመለከታችኋት ስልክ አላወራሁም እያለች ነው። የቀጣቻት ሴት ግን አውርተሻል ብላ ገግማ እንትን እያለች ነው። ልጅቷ ስልኬን ገብቼ ላሳይሽ፣ ያው ያሳይ አይደለ የተደወለበትን ደቂቃውን ላሳይሽ፣ ካላመንሽ ላሳይሽ እያለቻት ነው። ግን አልሰማቻትም ማለት ነው። እንግዲህ መቅጣት ፈልጋ ነው የቀጣቻት እኔ እንደሚመስለኝ። ብዙ ጊዜ ሰዎች ሲናገሩም እንደምሰማው ማለት ነው ምንም ሳይደረጉ እየተከሰሱ እንደሆነ ነው በአሁኑ ሰዓት እየተሰጡ ያሉ መረጃዎች እንደሚጠቁሙ ማለት ነው። ደግሞ የሚገባት ዩቲ ናት። አዶናይ ለምትሉት ደግሞ አዶናይ ከሽልማት በላይ ከመኪና በላይ ይሄን የመሰለ ፍቅር፣ አድናቆት፣ ተቀባይነት አግኝቷል። ይበቃዋል።
ላይክ ቲክቶክ አዋርድ ለሱ ያን ያህል መኪናው ለሱ ይገባል ተብሎ የምትከራከሩለትም አይደለም። ምክንያቱም ከአዶናይ የበለጡ ቲክቶክ ላይ ብዙ የሰሩ ልጆች አሉ። የሱን ክሬዲት አልካድንም እኮ ግን መኪና መገባት አለበት ማሸነፍ አለበት ብዬ ያን ያህል ሪያል ነው። ተረድታችሁኛል? ይሄንን ያልኩት እንጂ እና አሁን እንደዚህ አዶናይ ትግሬ ስለሆነ ምናምን ብላችሁ የምታስቡ ያው በዘረኝነት ያበዳችሁ ልትሆኑ ትችላላችሁ። እንደዛ አላስብም። የሰሩ ልጆች ቲክቶክ የሰሩ ልጆችና አዶናይን በዛ ደረጃ እናወዳደረውም ነው ያልኩት እንጂ መልስ እኮ ነው። ተቀባይነት አግኝቷል፣ ተወዳጅነት አግኝቷል፣ ህዝብ ወዶታል ምናምን በቃ ከዚህ ሽልማት በላይ ነው። ምክንያቱም አዶናይ እኮ ስሙን የሚያጠረሽ ነገር ተናግሮ እኮ ነበር ብሎ ነበር አይደል? ያኔ እዛኔ በዛ ቀጥቅጠነዋል አይደል? ያቺን ኢንተርቪው እኮ ብዙ ነገር ተንትነንበት እንትን ብለን ሰተንበታል፣ ማብራሪያ ሰተንበታል። ሶ እንደነሱ እስኪ አስቡት። ቆይ ጋይስ አንድ ቲክቶክ ላይ ቲክቶክ ክሬት አድርጎ የመጣ ሰው ቪዲዮ ኤዲት አድርጎ አክትን አሳይቶ ሰርቶ ካሜራማን ቀርጾ ሜካፕ አርቲስት ቀጥሮ ራሳችሁ አንዳንዴ ማለት ነው ዝም ብላችሁ ስታስቡት እዚህ ሚዲያ ላይ ያላችሁ ሰዎች እኮ በጣም ነው የምታስቁኝ። እንዴ ነው ቲክቶክ አዋርድ የሚገባው ለማን ነው ብላችሁ ለራሳችሁ መጠየቅ። በሰው ስለተወደደ ስለተቀበለ ምናምን አይደለም፣ የሰራና ያልሰራን ሰው ማወቅ አለባችሁ። አዶናይ ቪዲዮዎችን ሲለቅ ወይንም ደግሞ ቪዲዮ ሲያደርግ በጣም ኢዚ በሆነ መልኩ ቀጥ አድርጎ እንደዚህ አድርጎ መልእክቱን ያስተላልፋል፣ ይሰራል። ዩቲ ደግሞ ቲክቶክ ላይ ስትመጣ ካሜራማን አላት፣ ሜካፕ አርቲስት አላት፣ ደራሲ አላት፣ አርቱን እንትን የሚላት ሰው አለ፣ ካራክተር አለ። ይሄን ሁሉ ነገር ከአመት እስከ አመት ደክማ የሰራች ልጅ ናት። ህዝብ መርጦታል። በመረጠው ይሄድ ያሸንፍ፣ በህዝብ ከሆነ ያሸንፍ ብለናል። ግን እንደ ሰውኛ እኔ ዩቲ ይገባታል ያልኩበት የሰራች ልጅ ናት። ስለሰራች ለቲክቶክ አዋርድ ብታሸንፍ ደስ ከሚሉኝ ሰዎች መካከል አንዷ ዩቲ ናት። ማለት አዶናይን መጥላት አይደለም ምናምን እንደዛ አታስቡ። ተረድታችሁኛል? ሞር ደግሞ አዶናይ በዚህ ደረጃ እንደዚህ ብሎ የወጣው አሁን ነው። በምንድን ነው የወጣው ስላችሁ ይታወቃል፣ በደንብ ነው ሰው የሚያውቀው ብላብላ። ግን ከዚህ ከኢንተርቪው በኋላ ከዛ ዲቻ ምናምን በሚለው ነው ላይክ ለውድድርም እንድታቀርቡትና ዋው እሱ ነው መሆን አለበት ብላችሁ እንድታወሩለት ያደረገው። እውነታውን እንነጋገር ከተባለ ላይክ አትጩሁ፣ ፉጨት አታብዙ፣ ዘረኞቹ እዛው ጠጋችሁን ያዙ። ያለ ነገር ምንም አታመጡም፣ ትጮዋላችሁ እንጂ። ግን ማለት ነው ስሙ ጋይስ ልንገራችሁ ቤተሰብ አቅ እንነጋገር። አዶናይ ዲቻ ምናምን ወቸው ጉድ ላይ ገባ። ከዛም በኋላ ዲቻዎችን ያዘ። ከዛም ከጃኒ ጋር ታየ። ሞር የቲክቶኩን እንትን አንቀሳቀሰው። አሁን እንዴት ነው ተወዳት ባይዘው ኢትዮጵያ ሶሻል ሚዲያ ተጠቃሚ ህዝብ እንዲወድቅ አንድ ቪዲዮን በቂ ነው። ገብቷል? ዋው ስላንተ እንድጨውልክ ከፈለግ አንድ ቪዲዮን በቂ እኮ ነው። አመት እስከ አመት የሰራን ሰው በዚች ቅስፈት ውስጥ ተወዷልና ህዝብ ዘንድ ተቀባይነት አግኝቷል ብላችሁ ክሬዲት የምትረሱት ነገር አለ፣ ክሬዲት የማትሰጡት ነገር አለ። ለምንድነው በስሜት ቶሎ የምትጋለቡት? እግዚአብሔር ምስክር ነው። በነገራችን ላይ በፊት ሚዲያ የሚጠቀም ሰው እንደዚህ አልነበረም፣ በስሜት አይመራም። አሁን ላይ ግን በስሜት ነው እንግዲህ ሊያሾ በዚህ መልኩ ሀሳቧን ገልጻለች። ያው ስለ ቲክቶክ ክሬቲቭ አዋርድ ያላትን ሀሳብ አስተያየቷን ገልጻለች። እና ብዙዎች አዶናይ አይገባውም፣ አዶናይ ለምን ምን ሰራ፣ አሁን በቅርቡ ነው ብዙ ነገሮችን ማድረግ የጀመረው፣ አዶናይ ምን ሰራ፣ አመቱን ሙሉ የለፋችው ዩቲናስ እያለች እያሉ ብዙዎች ሀሳባቸውን እየገለጹ ይገኛሉ። ሲቀጥል ደግሞ ሰይፉ ሾው ላይ መቅረቧም የብዙ ሰዎች ተቃውሞ እንዲደርሰው ሰይፉ ላይም ተቃውሞ እንዲደርስ ካደረጉ ነገሮች ውስጥ አንዱ ሰይፉ ላይ መቅረቧ ነው። ለምንድን ነው አዶናይ እንዲሸነፍ የፈለጋችሁበት ጉዳይ ይነገረን። ግልጽ ጥላቻን እናውቀዋለን። ከዛ ከግልጽ ጥላቻ በስተጀርባ ያለውን ነገር ማወቅ እንፈልጋለን። ይህን ነው ማወቅ የምንፈልገው። አዎ ከዘር የሚበልጥ የለም። ዘረኛ እሱ በዘሩ ነው አታክ የተደረገው ልንገርህና እና ለምን ይህን ውድድር እየመራ በከፍተኛ ውጤት እየመራ የነበረው አዶናይ ነው። ሁሉም ሰው የሚመሰክርለት ነው። ትናንት በአንድ ጊዜ የሁላ ቮት ከየት ሊመጣ ይችላል? ከየት ሊመጣ ይችላል? ከየትም ሊመጣ አይችልም።
በምንም ታምር የትግራይ ጥላቻ ብቻ አንድና አንድ ነው። እሱም የትግራዋይ ጥላቻ ጭንቅላቱን ስለደፈነው ነው። ጸጉር ስለሌለው ነው። ጸጉሩን ላይ መለጠው በትግራይ ጥላቻ ምክንያት ነው። ጸጉሩን ላይ መልጦ የቀረው የመላጠው ሌላ ምንም ሊሆን አይችልም። በአጠቃላይ ኢቢኤስ ውስጥ የሚሰሩት ሰራተኞች በጠቅላላ ዘረኞች ናቸው። ሁሉም ሊያስመስሉ ብቻ የተጋሩ አርቲስት ይጠራሉ፣ ትግርኛ ይጨፍራሉ። ውሸት፣ ከአንገት በላይ ውሸት፣ ማይዋጥ። ዛሬ ላይ ደግሞ አንድ ትንሽ ልጅ ሰው ወደደው ተቀበለው ተብሎ በአንድ ጊዜ የሁላ ቦት ሲደረግለት በጎን በአቋራጭ መታችሁ ትበሏት አላችሁ። የለም እንደዛ የሚባል ነገር የለም። እንግዲህ እንደሰማችሁት ነው ነገርየው በጣም እየከረረ ይመስላል። ያው ቲክቶክ ክሬቲቭ አዋርድ ብዙ ጊዜ ይህን 3 ዓመት ይሄኛው በሶስተኛ ዙር ጊዜ ነው እየተደረገ ያለውና ቀደም ባሉት ላይ እንደዚህ አይነት ነገሮች አልተለመዱም ነበር። አሁን ላይ ግን በእምነት በዘር ብቻ በቃ አላስፈላጊ ነገሮች እየተነሱ ይገኛሉ እና እንደዚህ ነገር አስፈላጊ ነው ብዬ አላስብም። ሰው የተመቸውን የፈለገውን ሰው መምረጥ ይችላል፣ እምነቱን ብሔሩን ሳይል ማለት ነው። ያው ጥሩ ሰርቷል ያለውን ሰው መምረጥ አለበት ብዬ ነው የማስበው። እንደኔ ቀፎ የሆነ ልጅ አምጥተው በጣም ኢትዮጵያ ላይ በጣም ያልማይገባበት ኢንተርቪው የለም። ገደል ውስጥ ኢንተርቪው ያለው ይባል ኢንተርቪው ይገባል። ፌክ የሆነ ሰው ነው፣ ውሸት የሆነ ሰው። ህይወት በካናዳ ባናቱ ዘግዝቃው መኖር ያቃተው ሰው ኢትዮጵያ ያስገብታችሁ ልዩ ስራ እንዳሰራ አድርጋችሁ አታሽቃጡ። ልዩ ስራ እንደሰራ አድርጋችሁ ወደ ዘር ነገሩን ወስዳችሁ ትግራዋይ ብላችሁ ልጨፍሩ ነው የፈለጋችሁት። አዶናይ ማለት ምን ይመሰለ ለእናንተ ላርዳችሁ ጠርብ መሃይም ምንም እውቀት የሌለው ምንም ነገር። የኔ ቆንጆ ቸኮሌት ካልገዛልሽ ቦይፍሬንድ አታደርጊው። የኔ ቆንጆ ዲዮር ካልገዛልሽ እንዲህ እንዳታረጊው። የኔ ቆንጆ እንዲህ ካላረግሽ እንዲህ እንዳረጊው። ዝም ብለህ ሰግጥ ፌመስ ትሆናለህ፣ ሰግጥ ፌመስ ትሆናለህ። ይህንን ያለው ኔም one thing እሱ የተለየ ያደረገው በቃ ይሄንን መሀይም አምጥተው ኢንፍሉዌንሰር ነው ብለው ሲጮሁ ሳይ ምን አስበው ነው ማለት ጀመሩ። ምን አስበው እንግዲህ እንደሰማችሁት ነው። ብዙ ጊዜ እንደዚህ ነገር እየተለመደ ነው። በተለይ ደግሞ ሶሻል ሚዲያ ወይ ደግሞ ቲክቶክ ላይ ያው አንድ ቫይራል የወጣ ነገር ካለ ያ ሰው በጣም ብዙ ነገር እንደሰራ አድርገን እናስባለን። ያው አዶናይ ምንም አልሰራም ማለት ሳይሆን ዩቲናስ ከዚህ በፊት የሰራቻቸውን ብዙ ነገሮች እናውቃለን። ያው ቲክቶክ ሲባል የምናስታውሰው ዩቲናስን ነው። ያው በድራማ መልኩም ቢሆን የዚህን ያክል ለህብረተሰቡ ጠቃሚ ነገርን ባታሳይ፣ እኔ ጠቃሚ ነገር ነው ስል ደግሞ የዚች ጋር በክፋት እንዳትወስዱብኝ፣ ግን ያው በድራማ መልክም ቢሆን ሰውን በማዝናናትም ቢሆን ብዙ ነገሮችን አበርክታለች ብዬ ነው የማስበው። ያው ብዙ ቲክቶክ ተጠቃሚዎች እንዲፈሩ ያደረገችው ቀዳሚ የምትባለዋ ቲክቶከር እሷ ነች ብዬ ነው የማስበው እና ሰሞኑንም እየሰራቻቸው ያለችው ቲክቶክ ላይ እየለቀቀቻቸው ያለችው ነገሮች የሚገራርምና ያው በኢትዮጵያ ስታንዳርድ በፊልም ኢንዱስትሪው ራሱ ያልተለመዱ አይነት ነገሮችን ነው እየለቀቀች ያለችውና የሚገራርም ነገሮችን ነው እየሰራች ያለችው። ይህን ዓመት ላይ እኔ እሷ ብትበላው ምንም ነው ቅር የማይለኝ። ተጭበርብሯልን ብዬ አላስብም እኔ እሷ ብትበላው። በመጨረሻም እንግዲህ የእዮሃ ሚዲያ ድራማ 1 2 3 4 ብሎ እንደ ፕሪዝን ብሬክ 4ኛው ላይ ተጠናቋል። ድራማ እንኳን ስትሰሩ ትንሽ ደግሞ ስማርት ሰዎች አሉ ብላችሁ ብታስቡ አሪፍ ነው። እንደተናገርነው ድራማ እንደሆነ ያስታውቃል። እኔ ሚዲያ የሚቆጣጠር የለም። ሚዲያው እንደፈለገ ህዝቡን ማሸበር የሆነ ነገር ፋብሪኬት እያደረገ የሆነ ውስብስብ ነገር ሰርቶ ሲያስጮህ ህዝቡን ሲያሸብር፣ ሰዎች ደግሞ ያለ ስራቸው ሲወነጀሉ በቃ እነሱ አስሎንጋስ ቪያቸውን ሜክ እስካደረጉ ድረስ ችግር የለባቸው። የሚያስታውቅ ነው። እኔ መጀመሪያም ተናግሬያለሁ፣ ላይቭ ላይም ተናግሬያለሁ። ድራማ ነው፣ በቃ ድራማ ነው። የሰው ልጅ ገንዘብ ትራንስፈር አድርጎና ስልክ ደውሎ ፓርት 1 እናንትና ባላደራውና ፓርትቱ ማነው መልእክተኛው ተደወለለት። ከዛ በኋላ መልእክተኛውና ባላደራው መጡ። 4 ቪዲዮ ተሰራ። ድራማ ስማርት በጣም በቃ ሰራችሁት ምናምን
አይደል? የህግ አካል ካለ እዮሃ ሚዲያ ላይ እኔ ሚዲያውን አይደል ዋናው እዚህም ፕሮግራም ያዘጋጅ እዮሃ ሚዲያ ላይ ጋዜጠኛ ተብዬም ሆነ ፕሮግራም አዘጋጆች ህዝቡ ላይ እንደዚህ ሲቀልድ የሚጠይቀው አካል ካለ የትኛውም ዩቲዩበር ከዩቲዩብ ተነስቶ ካሁን በኋላ የፈለገውን ነገር መናገር ይችላል። በዚሁ አጋጣሚ ባላደራውና መልእክተኛው እንዲህ አይነት እጃቸው ተጨማልቆ ቢሆን የመጀመሪያው ተናጋሪ ነው የነበርኩ። ግን ሳጣራ ከአንዳንድ የሚባንን ቢያንስ የሚመረምር ጭንቅላት ስላለው ብዙ ሰው እኔንም ጨምሮ የሚመረምር እኮ አለ። ብዙ ዝም ብለህ አትነዳውም እንደ መንጋ መርምሮ ውሸት እንደሆነ ድራማ እንደሆነ በስርዓት ይሄ ተራ ድራማ ነው። በነገራችን ጭንቅላት የሚጠይቅ ድራማ አይደለም። ስለዚህ የባላደራውን ስም አጥፍቷል ሚዲያው። የመልእክተኛውን ስም እንደ ሌባ አድርጎ በህዝቡ አስመትተዋቸዋል። በነገራችን ላይ መክሰስ አለባቸው እነሱ የሚፈልጉ ከሆነ። ምክንያቱም ያለምንም መረጃ ተጠርጣሪ ነው ብሎ ፖሊስ ወይም ህግ አካል እንጂ ሚዲያ ላይ አምጥታ አንድን አካል ምንም መረጃ ሳይኖር ኢትዮጵያ ውስጥ ሆነ ማለት ነው ሆነ እንዲህ ነው አትል። ስለዚህ ባላደራውና መልእክተኛው መጀመሪያም እንደሌሉበት ተናግረናል። ያስታውቃል ድራማው። ሰው ትራንስፈር አድርጎ ስልክ ደውሎ አይታወቅም ማን እንደሆነ አናቅም ብለ እስከ 4ኛ ተከታታይ የሚያዝግ አንዳንድ ሰዓት ዘብዝፈ ህዝቡን አታወዛግበውም ነበር። እንዴት ነው? ትንሽ እፍረት የለም በመድኃኔዓለም ትንሽ እንደዚህ አውጥቶ ቴክስት ላከልኝ ሌባው ቴክስት እንዴት ነው እንደዚህ ህዝቡ የምታጃጅሉት? ሌባው ቴክስት ላከልኝ እና በጣም ይቅርታ እንደዚህ ስላረኩኝ ይሄ ሁሉ የሰራሁት እኔ ነኝ መሰቀል ካለብኝ አረ የት ይሰቀል? መስቀል አደባባይ ይሰቀልልህ ወይ? የት ወስደን እንስቀለው? እዛ አያት አደባባይ ነው ሰራው መገናኛ አደባባይ ይሰቀል? እንዲህ አይነት ተራ ነገር ቀልድ አቁሙ። ሁሉም ሰው ጅል አይደል? ሁሉም ሰው ማገናዘብ አይችልም ብለ ይሄ እኮ ስድብ ነው፣ ህዝብን መዝደብ ነው። ሚዲያ ንቀት ነው። ተራ ድራማ አይሰራም። በእርግጠኝነት ይህን ያደረገው ሰው ከእዮሃ ሚዲያ ካዘጋጁት ጋር አብራችሁ የሰራችሁት ድራማ ነው። 4 ነጥብ። እናንተ እንደዛ ሌላውን ማጃጃል ትችላላችሁ እንጂ የሌብነት ነገር ቢኖረው መልእክተኛው እጁ ተጨማልቆ ቢሆን ባላደራው ህዝቡ ሁሉ እኔንም ጨምሮ ከሳሽ ነበር የሚሆን። ምንም በሌለበት ግን የሰው ስም አላጠፋ። ትላንት ስናገር አንዳንድ ሰው ምን ነው ታውቃቸዋለህ እንደዚህ ናቸው ጓደኞች አብረ በልታ ምንም የለውማ ውሸት ነው፣ ድራማ ነው። በድራማ ደግሞ ሰው አልከስም እኔ። ስለዚህ አሁንም የቅልቦችም የፖሊስ አካሎችም እዛ አካባቢ ካሉ ሚዲያው 4 ቀን ይዞት ሌባ ናቸው ብሎ ይሄ ሲጀመር ድራማው መጀመሪያም እዮሃ ሚዲያ ያዘጋጀው ጋዜጠኛ ያውቀዋል። ይሄ የተጻፈለት ምናምን ድራማ መጀመሪያ አንድ ቪዲዮም ሳይሰራ የነበረ ነው እጁ ላይ እርግጠኛው መናገር ይችላል። ሌላ ድራማ በይሳ ካልሰራችሁ ፈርታችሁ ክትትል ካልተደረገበት ይሄ እዮሃ ሚዲያ ያዘጋጀውም ጋዜጠኛውም ሆነ ልጅ ቴክስት ላክ የተባለው አካል አብረው እንደሚሰሩ እርግጠኛ ነኝ። ግን አሁንም ነገሩ እንዳያጠፉት ክትትል የሚያደርግ ሰው ከሌለ ይጠፋሉ። ነገር ድራማ እንደዚህ አይሰራም በፍጹም። ምክንያቱም መልእክተኛውም ባላደራውም ዝም ብሎ እንደዚህ አይነት የጅል የሞኝ የሆነ የተጨመላለቀ የተግማማ ስራ አይሰሩ። ብዙ ህዝብ በሚሊዮን ህዝብ እየተከተለ ተራ የሰፈር ነገር አትሰራማ። እንዴት ሰው አንድ ሰው ፕሮፌሽናል ነው ተብሎ ጋዜጠኛ ተብሎ ቁጭ ብሎ አይዲያ ማመንጨት የማይችል ከሆነ ስራ መቀየር ነው ያለብን። አይዲያ እንጂ ማመንጨት እንዲህ ውስብስብ የሆነ እንደ ገመድ ቆላልፈ ነገሮችን አምጥተ የህዝቡን እንትኑን ታውቀዋለህ፣ ምን አይነት ነገር እንደሚያስቆጣው። ከዛ ህዝቡን እንዲቆጣ ምናምን አረከው። ፓርት 1 ና ባላደራው፣ ፓርት 2 ና መልእክተኛው፣ አባባ ይምጡ፣ 3ኛ 4ኛ ሁላችሁም ኑ፣ 5ኛ ባይዞ ታመጣ ነበር እኛም ባንጆ ሰው። እንደዚህ አይነት ተራ ድራማ የሚሰርቀውን እያሸሻችሁ ነው፣ ከሚሰርቀው ጋር አብራችሁ እየሰራችሁ ነው። ለሌላም ጊዜ ሌቦችም ሲገኙ ሮጣችሁ እንዲህ አይነት ነገር ውስብስብ ታረጉና ሌባ ታስመልጣላችሁ፣ ችግሩን ታወሳስቡታላችሁ። ስለዚህ በአጠቃላይ መልእክተኛውና ባላደራው ስማቸውን አጥፍታችሁታል። የመጀመሪያ ያጠፋው ይሄ ሚዲያ ጋዜጠኛውን ያጠፋው። ምንም እንዲህ የምትለው ነገር የለም። የማያውቁት ልጅ አላጠፋው። አሁን መጥተህ በቴክስት ላከልኝ ሌባው ይቅርታ ብሎ እና እኔ መደወል አልችልም የህግ አካል ያዘው። እውነትህን ነው። እስቲ ተሙ ይሙት በል። እውነት አሁን እየፈለግኩ ልሸወድልህ ልጃጃልልህ እና በቴክስት ላከ እኔ መደወል አልችልም የህግ አካል። መጀመሪያስ ቀልዳችሁን አቁሙ። ድራማው ግን አለቀ አይቀጥልም ነበር። አሰልቺ ተራ ይሁን በቃ ምንም ያለሙያው ገብቶ ያጨማለቀው ተራ ድራማ ሰው የሚዲያ መመርመር አለበት፣ ጋዜጠኞችንም ጨምሮ ህግ ካለ ማለት ነው።
እንግዲህ እኔም በመግቢያ ላይ እንደተናገርኩት ያው ማንኛውም ሰው ማቅረብ ስለቻለ ብቻ መጥቶ ሁሉንም ነገር መናገር አለበት ብዬ አላስብም። ያው ግለሰቡ ስም አጥፍቷል። ያው እዮሃ ሚዲያ የተባለው ጋዜጠኛው ይሁን አዘጋጆቹ ይሁን አቅራቢው ይሁን ብቻ ማንኛውም ሰው ሊሆን ይችላል። ብቻ የነ ባላደራውንና የመልእክተኛውን ስም አጥፍቷል ብዬ ነው የማስበው። እነሱም በስም ማጥፋት ወንጀል መክሰስ ይገባቸዋል ብዬ አስባለሁ እንደኔ። እስኪ እናንተ እዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።